ሰላም ነው አባት? እግዚአብሔር ይመስገን። እሺ የሆነ ጥያቄ እጠይቅሃለሁ ካሸነፍክ ይሄናልሽ መሰለኝ። ደስ ይለኛል። እሺ ጨዋታው መሰለህ እኔ ማረገው ከቻልኩ አደርጋለሁ። ደስ ይለኛል። እኔ ማረግ ይችላል። አረ ይሄን ያክል ተቀምጠን ስለዚህ እኔ ማረገው እና ማረግ አልቻልኩም። ስለዚህ አይ ባላ መስጠት ይመስላል። እሺ ሰላም እንዴት ነህ? ሚሪንዳ ነው እንዴ ያስከው? አዎ ሚሪንዳ እንትን ትንሽ ቤት ቁጭ ብዬ ስለምወደው ያያል። እሺ ግን እቺ አንድ አይበቃንም? ልጄም አለች። አዎ እሷም ትወዳለች። አዎ በጣም አዎ ምን ነው? አይ እሺ አመሰግናለሁ። እሺ እንዴ ልጁ ምን ሆኖ ነው? በስማ ሰላም ነው አባት? ሰላም ነው። እዚህ አካባቢ ነዋሪ ነህ እንዴ? አዎ እኔ እዚህ ነኝ። እዚህ አካባቢ ነዋሪ? አዎ። አንዳንድ ሰዎችን እየረዳን ነበረ። ከኤንጂኦ ነው እኛ የመጣ ነው። ኦኬ ከኤንጂኦ ነው? ከሴቶች እኩል ይባላል። የዚህ ሰፈሩ ኃላፊ ነው። ያማ ኮነት ታግዘና ብዙ ረዳና ምንም ፈልጋችሁ ነው? እንትን አካላቸው በአካል ደካሞችን አይናቸው ስውራኖች ምናምን እያገዝን እየረዳን ከኤንጂኦ ነው እኛ የመጣ ነው። ከኤንጂኦ ነው? አዎ። እና አሁን በአንዳንድ ቁሳቁሶችም በልብስ አይናቸውን የሚያማቸው ነው? በገንዘብም እየረዳን ነው። እና የሆነ ሴትዮ አለች የታመመች ልጠቁማት? አዎ ጠቁመን ነው። ምን እያደረጉ ነው? ገቡኩ እዚህ አይኔ እኮ ብዙም አያይም ነኝ። ጋስከጅ ነው። ገዦቹ እኮ መጥተዋል። ገዦቹ መጥተዋል። መሬት የሚገዙ ተቸገረ ሰዓት መጣህ አንተ ንፍጣም። እሺ ሰላም እንዴት ነህ? ልጄ ነው ከውጭ መጥቶ ነው። ኦኬ ከውጭ መሬት ሊገዛ ፈልጎት ያንተ ጋር አለ ብሎ መተን ነው። ከውጭ ነው የመጣው? ኦኬ እና እስኪ መሬቱን የቱን ነው የምታሳየኝ? ያ መሬት አሁን የኔ ነው። ይሄ ሙሉ መሬት የኔ ነው። ቋረጥ አድርጌ ነው የምሸጠው እኮ። ስንት ነው? ስንት ካሬ ነው የሚፈልገው? እንደ 500 ካሬ። 500 ካሬ 40 ሚሊዮን ብር ይግዛ። ከዚህ በታች 40 ሚሊዮን ብር። ልጄ ነው እያልኩ ልጄ ነው እንዴ? ታዲያ እዛ ላይ ሰቆልለው ብሩን ዝም ትላለህ? እኔ ከውጭ ስትለኝ 300 ሺህ ብር ትገዛ እንደሆነ ግዛ። ማገዛ ከሆነ ጉፋት ትበል። ሰው መሬት ላይ መጥቶ ከውጭ ነው የመጣው ትላለህ እንዴ? እኔ ሌላ ሰው መስሎኝ ነው። ታዲያ ዋጋ አቀንስና ተጀመረ አነጋገር ራስህ ጋስከጅ ነው። ከውጭ ነው ብሎ ታዲያ ልጄ ነው ይላል እንዴ? እኔ ደህና ዋጋ 40 ሚሊዮን ብር ቆልልኝ። እሺ ተስማማ። ምን እንስማማለን? ልጄ ነው ትላለህ እንዴ? ከውጭ ነው አላልክም? እንዳው ቀንስና እናውራው። ጋስከጅ ነው አንቺ ተነጋገሩ ብላሺ ግቤም የለውም ብዙም አይጣፍጥም። አሪም ነው። ብታይ በፊት አንተ የምትገባበት ቤት ውስጥ የነበረው ልጅ ሁሌ ይገዛልኝ ነበር። አዎ ልግዛኔም እገዛለሁ። እውነት? ኧረ ግዛልኝ። አሁንማ ቤተሰብ ሆነሃል። ግዛልኝ በቃ። እገዛለሁ። እሺ በቃ እንትን ምግብ ወዲ ያመመኝ ነው። ለምን አትበላም? ብላ። ኧረ በቃ ሰላም ቤተሰብ ጉድ አፍተርኑን ተማሪዎች። እግዚአብሔር ይመስገን። ዛሬ የምንማረው ስለ ፍሬ ነው። አንተናም ተሰርብሻው ናውጣ ተርጋጅ። አረ ዘርጋብ ያለው ዘርጋ። አረ ተሸር ፍሬ ብሎኝ እኮ ነው። ሱሪን አውልቅ። እንዲሁ አረ አውልቅ ያለው አውልቅ። በትምህርት ሰዓት ቀልድ አውልቅ። ሶፊ ሱሪን ታውልቃለህ? ምን ያላል በእናትህ ካያ ጋር ነው እንደሚውለው። የዛሬው ርዕሳችን ስለ ማንጎ ፍሬ ነው። የኔ ቆንጆ የኔ ሸበላ በጣም እኮ ነው የምታምረው። ግን በጣም እንዴት እንደምታምረው ግን በጣም የምወደው ወንድሜ እንደሆነ ታውቃለህ ወይ? አቤቱ ስንቱን አስቤ እንዴ አድማሱ ምን እየሆንክ ነው? ለምን አትወኝም? ግን ለምን በሰላም አልሞትበትም? አንተ ሰውዬ በበረኪና ተዘብዝፌ ነው። ጠጥቼውም አልሆነም። እንግዲህ
በረኪና ጨምርልኝ ከቻልክ በእናትህ። ምን እንደ ወንድም ነው ማያደ ብዙ ሰው ይወደኛል። ብዙ ሰው ነው የሚያፈቅረኝ። ለምን ብታይ እንግሊዘኛ ሰለኝ እንግሊዘኛ ናይኛ ቻይናው ፈረንሳይኛው ና ይላል። እንግሊዘኛው ፕሮናንሴሽን እሱም ራሱ በጣም ጎበዝ ነበርኩ። በጣም እችላለሁ። ያለኩበት ሀገር ከኬንያ ተነሳሁ። እናንተ ከኬንያ ተነሳሁ ጀርመን ሄድ። ከጀርመን ደግሞ አፍጋኒስታን ገባን። ከአፍጋኒስታን ደግሞ የት እንሄዳለን? በሊቢያ ሰሃራ በረሃ ብለን በዚህ አቋረጥና በዚህኛው ደግሞ ሄደ። የዓለም ካርታ ታሪክ ነው የተሰራው። የዓለም ካርታ የት ነው የተሰራው? የዓለም ካርታ የት ነው የተሰራው? የዓለም ካርታ የት ነው የተሰራው? የዓለም ካርታ እና ለሚቱ ቤት ዳቦ በእንጀራ እየበላሁ አይደል የሳልኩት። ፊት ሲሰጣችሁ እንትን አትበሉ። እኔ የድሮውን ትዝታዬን ነው እንጂ ያጫወኳችሁ ወግደት ነቀላ እንግዲህ ትንሽ ዱቄቱ በስቷል። ምን በልተን እንደር? ይሄ ሁሉ ዱቄት ፊትሽ ላይ ለጥፋል። በምን እንደርኛ? ምን በልተን? ዱቄት እኮ አልተቀባውም። ይሄ ፊልተር ነው ሀጂ፣ ይሄ ፊልተር ይባላል። አርጉትና ሞክሩት ማለት እንዲያዩት ብዬ ነው። ዱቄት የለው ወለ ዱቄት መሰለኝ ቂጣ አይደለም። ይሄው ዱቄት የለውም። ይሄ እንትን ይባላል። አሁን ለምሳሌ ይሄ ላይት አለ፣ ከዛ ፊልተር የሚባል ነገር አለ። አሁን ሀቡ ያረገችው ይሄንን ነው። አዩት? ይሄንን ነው። እኔ ደግሞ ይሄንን ነው ነጣ ማለት ፈለኩ። ከፀጉሬ ጋር ስታይሉ አንድ ላይ ይሄዳል ብዬ ለዛ ነው። ግንባርሽስ ይሄ ጋሸና ግንባር ሆለ ነገር መሰለኝ። ግንባር የለኝም። ጉድ ባዶላ ብላለች ሀቡ። ኢትዮ ኤርትራ ግንባር የለኝም። ግንባር እንኳን የለኝም። ይሄ ዝም ብሎ ፀጉሩ ስታይሉ ነው እንጂ ግንባር የለኝም። አይደለም ኢትዮ ኤርትራ ጦርነት ተካሄደ። እዚህ ግንባር አይደለም ብለሽ ነው። በዛን ጊዜ ትዝ ይለኛል። እውነት ግንባር የለኝም ሀጂ። ይመችሻል ቆንጆ። ቢግ ስቴት ትሽከረከራለሽ አንቺ አለካክሶሽ እንደገና አውና አይ ሀቡ አለካክታ ትሽከረከራለች። እሷ አነካክታ እሷ ትሽከረከራለች። እኔ ምንም አላነካካውም። ምንም እናንተ ሰላም ተዋወቁ። ሀጂ ግን አራዳ ናቸው። አንቺ አራዳ ተመችቶኛል ሀጂ። የጨሱ እኮ ነው ንግስቴ። ያ ፎሎፋ ካድርገኝ ነው እለ ፎሎ ከባድ ውሸት ከነገርከኝ እሸልምሃለሁ። ከባድ ውሸት አላረም አሽነ